ለአንተ ማለት የኔ አካውንት ላይ የሙሺ ቪዲዮ ተዘግዝቆ ነው ወይስ ቴክስት ያደረኩ ሳይዘገዘግ ነው? መልሰኝ እሱን። እኔ ላይቭ ላይ ስላየሁሽ እና ለተልኮልኝ ነው አንቺ አካውንት ተጠየቅኩሽ እንደዛ ብዬ። ላይቭ ላይ ማሽ ነው የሙሺ ተዘግዝቆ ላይቭ ላይ የተኛው ቤት ነው ያገኘው ከኔ አዶኖ ነው ያላከም ከሀብቴ የገባበት ላይ ነበርሽ አይ ቲንክ ነበር እና ያንን ቴክስት ስለላኩልሽ ደብሮሻል አንቺ እንዴ? ባላጠፋ እንዴት እንደዚህ አይነት ስድብ ላይ ተሰበኝ እኮ ካላረግሽ በቃ ይቅርታ፣ አሁን ካላደረግሽ ይቅርታ። ባልዋል እንደዚህ አይነት ነገር መረጋጋት አለበት። በዚህ ልክ ገመድ የሚያክል ምላስ ተከሳላች መጣል አለባት። እናንተ እንዴ የማን ቃላቶችን ተጠቅሞኛል። ፕሊዝ አሁን እኮ እየተናገርሽ ካላረግሽ ይቅርታ እያለሽ ነው። ስድብ እንዳታወጪ። ስሚ ምንድን ነው ቀስ ብለሽ ምንድን ነው የማታወሪው? ስሚ አሁን እኮ ተረጋጋ። ይኸው ወንድሜ ለአንተ በላኩበት ፎቶ ላይ አሁን ማለት ምንድን ነው የሰጠው? ስማኝ አሁን ራሱ ይሄ የሙሺ ጉዳይ አይደለም ብለሃል እኮ ለአንተ ለላኩ ነገር ላይ የአንተ እናት ያችም አንድ ናት አይደለም እኮ ተናግረህ ማድረግ አለብኝም። የሙሺ ጉዳይ አይደለም ትላለህ እንደ የሰውን ፎቶ እየተዘጋዘቀውን ለአንተ ስልክ ምን እናቴ መጀመሪያ ተረጋጊ ፕሊዝ። ለምን እናታሽ እኮ ነው ያልኩት። እዛ ጋር እኮ ማንም እናት ተነክቶ አይደለም ያየሁት። እኔ እኮ ነገርኩኝ። ልጆች ባጠፉት ጥፋት እናቶች ማንም ምንም አያገባቸውም። ታዲያ ቴክስት ፎቶ እንደፈለግሽ ማለት ትችላለሽ። ጉዳይ አይደለም። ገፍተህ በማንም አካውንት ላይ ገፍተህ እንደፈለግ መጻፍ ሳይሆን የዘቀዘቁት ልጆች ጋር ሄደህ መጻፍ ትችላለህ። እኔ ጋር መምጣት አልነበረም። ሂጂ በስራ እግዚአብሔርን አትፈሪ። በእግዚአብሔር እያልኩት እኮ ነው። በስራ ስርዓት አውሪ ጊዜ ዜድ እስኪ አንዴ በፈጠራችሁ ገበያ ታቆሙ ዜድ ማለት ነው። እስኪ አይሚ አንድ ሚት አድርጊና እሷ ታውራ። እርስ በራ ባለቤቷ አለች። አንቺ ዜድ ማለት ተራ በተራ እሱ እንኳን የጻፈ እንኳን በስነ ስርዓት ነው አላወቅም። ገባሽ? የዘቀዘቀ ሰውና ያልዘቀዘቀውን ሳይጠራ ነው ስለተናደደ ሳያውቅ ሊናገር ይችላል። ግን ይቅርታ እያለሽ ነው ማለት ነው አይደለ? ካልተናገርሽ ይቅርታ እያለሽ ነው። ረጋ በይ። ሁላችሁም ዝም በሉ። የተላከልኝን አካውንት እንዳለ ነው እየተናገርኩ የነበረው። ሲቀጥል ደግሞ አጥፍቶታል ተብያለሁ። ገብቶሻል? ትላንትና የተላከልኝን አካውንት ሁሉንም መናገር ይችላል። 6 ሰዓት ከተኩል ነው ለእኔ እንደዚህ አይጠፋም አይደለም። ሳትፈልጊም ከሰው ትጋጫለሽ እኮ አይደለም። አትጋጭም ነው ማለት ነው። አይሰማም እና የሁሉ ነገር ያው እሺ ማለት ግጭት እንዳለ ሁሉ ይሆናል። ላስረዳሽ። በአባቱ አብዛኞቹ ሴቶች አባትን ነው የምትወዱት እና በአባታችሁ እንኳን ቢመጣ ማንም ወደኋላ አይልም ከመናገር። ገብቶሻል? የፈለገ ይሳሳት የፈለገ ትክክለኛ መረጃ ያን ነገር ከመጣ ትናገር ያለሽ ነው። ያንን ነገር ነበር እኔ ያደረኩት። ገብቶሻል? እና ቲጂ ደግሞ ማለት እሷ ሳታረገው ነው እኔ የተናገርኳት እና ሶሪ ብያታለሁ ስላላጠፋች። ግን ደግሞ ያንን ነገር ያደረገው ሰውም አንድ ነው ብላችሁኛል። በዚህም አለ በዛ። እሺ አሁን በሁለቱም ወገን ጥፋተኛ ሁለቱም ነው። ለምን ማቀደመ ምናምን ሊባል አይችልም። በቃ ሰውነን ተጋጨን እነዛ ማድረገ ምናምን። ግን ፐርሰናል ኬስ ከመጣ እኔንም ሌላውንም ሰው እንደፈለጋችሁ ማድረግ ትችላላችሁ። ቤተሰብ ጋር አትድረሱ። ለሁለቱም ነው፣ ለእኔም ፋሚሊዎች፣ ለእናንተም ለሩታዬም አድናቂዎች ማለት ነው እያልኩኝ ያሉት። ለሁለቱም የእኔም ቤተሰብ የሁለቱንም ፋሚሊ ነው እያልኩት ያሉት። ይህንን ነገር ማንንም ወግኝ አይደለም፣ የኔ ቤተሰቦችን ወግዬ ምናምን አይደለም። ይህንን እንድታቁልኝ። የሩታዬ እናት ልክ እንደ እናቴ ነው ማከብራት፣ መወዳት። መቤቴን ነው የምላችሁ። የሁሉም እናትን እኔ ያከብራለሁ። ከማንም በፊት እናቶች ነው ቅድሚያ መሰጠት ያለባቸው በህይወት እስካሉ ድረስ። ገብቷቸዋል። በጣም ትላልቅ ሰው ነን። በጣም መቤቴን በጣም ትላልቅ ሰው ነን። ሁላችንም የሆነ ማሰብ ያለን ቅልብ አለን። ሳትፈልጉት ነው እንደዚህ ክፋት ውስጥ እየገባችሁ ያላችሁት። በቃ ለእናቶቻችሁ ለቤተሰቦቻችሁ ስትሉ ሰላም ነው፣ ጾም ነው፣ አስፈላጊ አይደለም። እሺ አሁን የኔ ነገር ችግር የለውም ማለት የኔ ነገር እዙ ይፈታል። ለምን ተናገርከኝ ካላችሁ እናቴ ስለሆነች ነው። እነሱ ማንም ይቅደምን እንዲህ ስላሉ አይደለም። እኔ ደግሞ አሁን የኔ ቤተሰቦች የሚያደርጉት ነገር አሁን የሩታዬን እናት እየዘቀዘቁ እንኳን ከሆነ እየደረሰኝ አይደለም። ቢደርሰኝ እኔ ቴክስት እልካለሁ ከአንዳንድ ሁላ ለእናቲጂ ምናምን እያወራለሁ ወንድሜ ማለት ነው። ሸር አድርግልሃለሁ አንድ ቴክስት እሱ ችግር የለም። ሰሚራንም አውርቻታለሁ። በቃ ሰላም አውርዱን አልፈልግም ብያታለሁ። እንደዚህ አይነት ነገር ይቅርባችሁ። ቤተሰብ አይነካም። እናትና ባይዘዌ መቤቴን ነው የምላችሁ።
ፈጣሪ ይቀጣል እኮ። እናትን ያላከበረ ሁላችሁም ሃይማኖት ላይ ያለ ነገር ነው አይደል? ይህ ነገር የለም ሻዊትዬ፣ እናትን ያላከበረ ፈጣሪ አይቀጣው አለ። በእኛ ሃይማኖት እናት ናት፣ የገነት እናት ሃይማኖት አለ። እናት ናት እና እሱን ነገር ነው ተው ያልኩትኝ። ያው ሁሉም ጋር አለ የሆነ ነገር ይፈጠራል። እኔ አይፈጠርም አይደለም፣ ግን በቃ እናት ጋር አትድረሱ። ሁሉም እናት ናት፣ አክብሯቸው። እውነት ስነግራችሁ ጎረቤት ሆኖ እንኳን እኮ ይሆናል አይደለ? እናትና እናት ቢጣሉ ልጆች የዛኛው እናት ያከብራሉ። ሲሪየስ ነው የምነግራችሁ። የፈለገ ነገር ይምጣ ዝቅ ብለው አግዘው ነው የሚኖሩት። ቲጂዬም በቃ አንተን ማርያምና ይቅር ባይነትን የመሰለ ነገር የለም። እሺ እና እናት በቃ በእናት እንትና እኔም እኮ እናትን አከብራለሁ። የኔ እናት ካላከበርኩ የአንተ እናትም አላከብሩም። ገባህ? ምክንያቱም እናትን በጣም ነው የሚወደው። እኔ ወላጅ እናትን በጣም ነው የሚወደው። ለምንድን ነው የሚጠላው ታዲያ? የአንተ እናትም የኔም እናት ናት። ገባህ? ስለዚህ እኔ እናትን አልዘገዘኩም። ማንም የለንም እኮ እኔ እኮ ይቅርታ ብዬሻለሁ። እኔ እናት ማንም የለንም ከእናቱ ጋር ያለውን ቡሩኬ ጨርሷል። መልካም ቆይታ እየሆነላችሁ ትግባ ከሌሎቹ ጋር ያለውን ነገር ማለት ከበረዳ አይቀር ከሁሉም ጋራ ነው። የጻፈላት ሌላ ልጅ አለች። ቺጂ ሌላ ልጅ ጽፎላታል። ስሟን ስለቀየረች አንድ ቁጥር እየጻፈች ነው። ስሙኝ እኔ ወርደ ለዘድ ቆይ ለአንድ ላውራ ዘዶ ላውራ መሰለኝ አይደለ ዘዱ እኔ ወርዳለሁ። ፕሊዝ ችግር የለኝም። ሌላ ነገር እኔ እኮ እየተጠራሁ ነኝ። ቲጂዬ ስሚ ወይ አዎ ይሰማል። ብሩኬ ላስረዳ ወንድም እግዚአብሔር እኔ ከማንም ጋር አልተጣለውም። ዛሬ አንተ ለጻፍከው ቴክስት እኔ ሜዳ ላይ ሲያወጣብኝ እኔን ሁሉም ሰው ከአንተ ማለት ከእናንተ ልጆች እየሰደቡ ነው። እነሱ ይሰድቡብኝ ችግር የለም። አዎ በደረሰኝ ነገር ነው የተናገርኩት። ሰው የምትፋት ነው ይቅርታ እኮ አልኩኝ። እኔም በቃ እየተናገርኩ የነበረው ጉዳዩ ከአንተ ጋር ነው ጨርሻለሁ። ከሌሎች ጋር ጸብ ቢፈጠር ባይፈጠር ታረቂያለሽ። ቲጂዬ እንደሱ አይደለማ የኔ እናት ከሁሉም ጋራ ነው። በቃ ተረጋጊ። ምንም በቃ አላ ግዴታ እዚህ ጋር ቲጂ ታይዋ ትውረድና እኔ ለእሷ እኔ ኃላፊነት ወስዳለሁ። ችግር የለም። ውረድ ስራ ይመጣል። በቃ ያለው ተዋት። ስራ አለ እንጀራ ነው የሚመጣ። በቃ ውረጅ። ሂጂ ውረጅ። እዚህ ቦታ ማለት ነው ሳላ እንትና አልሚ ማለት ነው። ሰሚራ ካለች ሰሚራ ትግባ። ምክንያቱም አንዳንድ የለችም ማጣው ሼር አድርጌላታለሁ። እዚህ ውስጥ ያላችሁ ሰዎች ሰሚራ ትምጣ። አንድ ሰው እኔ መናገር የምፈልገው ነገር የሆነ ነገር አጀንዳ ሲከፈት ሁሉም በየቤታችሁ ገስት እየከፈታችሁ የአንዱን እናት መዘቅዘቅ፣ የአንዱን እናት ከፍ ማድረግ። እናት ናት። እናት በመሆኗ ራሱ እንኳን እናት አይደለም ከኛ በላይ ያሉት ትልቅ ሰዎችን ራሱ ማክበራዊ ግዴታችን ነው። ምክንያቱም ሁላችንም የተለያየ አስተዳደግ አለን። ሰው በአንስ እንኳን ዛሬ ስደት ላይ ስለሆነ አይደለም። ትልቅ ሰው በዋና በር ስገባ በጓዳ ነበር የምንወጣ። ያን ነገር ማስተዋል አለብን ሁላችንም። ሰሜራም ደግሞ ቤትሽ በከፈሽ ሰዓት የሆነ ነገር ሲፈጠር በአንስ አንቺ የጉሩፕ ኃላፊ ነሽ፣ ልጆቹ ሰብስበሽ እያያሽው አንቺ ነሽ አይደል? በአንስ እንኳን የሆነ ነገር ሲፈጠር ጉሩፕ ገስት ላይ ከፍተሽ ክፉ ነገር ከምትናገሪ ልጆችን ማስቆም ትቻለሽ። እዚሁም ደግሞ ሩታ ማይላብ አሁን ብዙ ጊዜ በንግግሮች ልጆችን ታረጋጋለች። ከዛ ውስጥም ደግሞ አሉ እነ ልጅ ሰኔ ከብሩኬ ገዳፊዎችም ልጆችን በስራ ስርዓት የሚያይዙ ሁላችሁም ደግሞ ሰው ልጅ ትልቅ ሆኖ ትንሽ መሆን የለብንም። እኔ ተሳዳቢ ከሆንኩ እኔ ከወረድኩ ከኔ ጋር መውረድ የለባችሁም። እህታችሁ ነኝ። ባጠፋሁበት መንገድ እኔ ማስተካከል ትችላላችሁ። እናንተ ያልመከራችሁኝ ሌላ ሰው ሊመክረኝ አይችልም። ባለፈው የሆነ ዘር ተሰደበ ብለው በዛ በዘር ማነው እየተዘቀዘቀ ያለ? የሙሽዬ ነበር ሲዘቀዘቀ ነበር እየተናገረ ያን ቃል ማነው ሰሚራን አተናገረች ተብሎ የተዘቀዘቀ ማነው? ብሩኬና ሀይሚ እነጋሽዬ ናቸው ስረገጡ የነበረ። ምንድን ነው ሰው ላይ ከወደዳችሁ በልባችሁ መውደዱ፣ ካልወደዳችሁ ደግሞ መተው መፍታችሁ ነው። እነዚህ ማንም ዩቱበር ይሁን ሁላችንም ወደን ፈልገን ነው እንጂ የተከተልናቸው እነሱ ተከተሉን ብለውና አይደለም። ስለወደድናቸውና ስላከበርናቸው ነው። ሰው ላይ ደግሞ እኛን አክብሮ ሰው በትዕግስት ያን ነገር መጠየቅ ትችላላችሁ። እዚህ ቦታ አብርሃም የለበትም፣ ብሩኬ የለበትም፣ ሩታዬ የለችም፣ ወይ ደግሞ ሀይሚ የለችም። እኛን የተጣለ ነው። እኔ ከኔ ጋር ችግር ካላችሁ ችግራችሁን ከኔ ጋር መወጣት ትችላላችሁ እንጂ ማንም ዩቱበር ጋር መሄድ የለባችሁ። ሁላችንም የራሳችን ህይወት አለን። የራሳችን ህይወት ነው መኖር ያለብን።
ከወደዳችሁ እኔ ብሩኬን ከወደድኩት እሱ ያን አብርሃም መዘግዘቅ አለብኝ? አብርሃምን ከወደድኩት ብሩኬን መዘግዘቅ አለብኝ? ይሄ መውደድ አይደለም። የሰውን ጥላቻ ሰው እንዲጠላ አታድርጉ። በእናንተ የተነሳ ልጆቹ መጠላት የለባቸውም። የሰው እናት መዘግዘቅ የለበትም። ማንኛውም ሰው አሁን አብ እስከዛሬ አንድ ነገር ተናግሮ አያውቅም። አብ ታቀለችው። ምክንያቱም ትናንትና እናቱ በተዘቀዘቀች ነው ያን ኮሜንት የጻፈ መጥቶ ይቅርታ ጠይቆ ሄደ። ሩታዬን እንደዛው የብሩኬ እናት ስትዘቀዘቅ የሩታዬ እናት ትዘቀዘቅ፣ የሩታዬ እናት ስትዘቀዝቁ የብሩኬ እናት ትዘቀዘቃል። ይሄ ማን ነው ያደረገ? እኛ ነን። የሆነ ነገር ስመጠር ገዝት ላይ እየገባችሁ ክፉም ደግም አትናገሩ። እንደ ሰው ልጅ በክፉ ሳይሆን ያ ሰው ቢዘቀዘቅ ራሱ እኔ ባጠፋሁት ይቅርታ ራሱ ማጠይቁ ልጆች አሉ እኮ ገብተን ስንት ነገር ነው ይሄ ነገር እንዳይፈጠር ስንት ሰው ነው የለመኝኳቸው ይቅርታ ጠይቁ። ነገሩ ይቅር ስንባል ይቅርታ አልጠየቃቸው እንጂ መሀል እኛ መሀል ላይ ኦሮሞ፣ አማራ፣ ትግራይ ብለን አይደለም። ሁላችንም ያገናኘን ፍቅር ብቻ ነው። ግን ደግሞ አንድ ሰው ብሔር ተሳደበ ብሎ እሙሽ አይደለችም ያን ብሔር የሰደበችው የሩታ እናት አይደለም ብሔርን የሰደበች። ያ የተሳደበ ሰው መጠየቅ መዘግዘቅ አለባቸው እንጂ ከፈለጋችሁ ቤተሰብ ወይ ቡታጅራ ጋር ዩቱበር ጋር መሄድ የለባቸው። ዩቱብ ነው በቃ። እኛ የምናየው ዩቱበር ናይ ነው እንጂ እነሱ ገስት ላይ መጥተው አይደለም ከኛ ጋር። ሁሌ ደግሞ ብሩኬ እኔ መልስ አትስጣቸው። በቃ በውስጥ ማጻፍላቸው። ፈጣሪ የስራቸውን ይስጣቸው። ፈጣሪ ነው እንጂ የሚወሰው አትስጣቸው። በቃ ተዋቸው። ምክንያቱም አንተ መልስ የምትሰጠው ነገር ዋጋ ካልታይ ካሁን በኋላ አጽፍላቸው። ሁሉም ነገር ነገ ላይ እግዚአብሔር አምላክ ዋጋ ይከፍለናል። ዜዶ አሁን የሰሚራ ዘሮች እዚህ ጋር ካሉ እንዲገቡ እናድርግ። ሰሚራ ደግሞ ልጆቿ የሰሚራ ልጆች አይደለም እዚህ ጋር ማለት ነው ጥፋት አለባት እዚህ ቦታ ማለት ነው። ምክንያቱም ሰሚራ ምንድን ነው ጥፋቷ? የሆነ ነገር ስፈጠር ገስት ገብታ እንዲህ ናቸው እኮ እንዲህ ናቸው ከማለት ጉርብ አላት አይደል? እናንተ እንደዚህ አታርጉ፣ ብሩኬና ሀይሚ እንዳይነኩብን እንደዚህ አታርጉ ብላ ልጆችን መምክራ ማሳለፍ ትችላለች። ስንት ሰው ነበር? 6 ሰው ነበረ የአብርሃም ገዳፊ ጉሩብ ውስጥ ማለት ነው። አንድ ሰው ሳጥፋ ተመካክሮ ነው ዛሬ ላይ የደረሰው። 2 ዓመት ሊሆናቸው ነው። ሰው ልጅ ስትወዱ እኔ የምወዳቸው ሰው እንዳይነኩብኝ ከፈለኩ እነዛ ሰዎች ካልወደድኳቸው ራሱ ግዴታ ነው ማክበር። እኔ ሳከብራችሁ እናንተ ታከብሩኛላችሁ። ሰው ሳከብራችሁ ትከበራላችሁ። ያን ነገር ማወቅ አለባችሁ። ወደንም ጠላንም በዙሪያችን ያለን ሰዎች ስናከብር እነዚያም ደግሞ በዙሪያችን ያሉ ሰዎች ወዶ ሳይሆን በግዴታ ያከብሩልናል። ምክንያቱም እኔ ስላከበርኩ ብቻ ማለት ነው። እንዴ ያን ነገር ማወቅ አለባችሁ። እኔ እንደዚህ ነኝ ህልህ አይደለም። በህልህ የሚፈጠር ነገር የሚቀንስ ነገር የለም። የሚጎዳ ያለው ማን ነው? እናት እዚህ ስትዘቀዘቅ የሚጎዱ ቤተሰቦቻቸው ሲነኩ የማይፈልጉ ብዙ አሉ። እንዴ ዛሬ ላይ ስንት ነው በስደት ላይ እናትና አባቱን አቶ ወደ ሀገር መግባት ያቃተው? እዚህ ሁሉ የሚያለቅስ አመት ባል በመጣ የሚያለቅስ ሰው ስንት ሰው ነው ያለ? ለምንድን ነው እናትና አባቱን ጥሎ መጥቶ እናቱ ስትሞትላት ምን አይነት ነው አገር አንገባም ብሎ ስንት ሰው ነው ተስፋ እየቆረጠ ያለ? ያ ነገር እንኳ የዛቸውን ሰዎች ስሜት እኛ ላይ ብድርስ ማለት አለባቸው። እኔ እንደፈለጋችሁ ታደርጉኛላችሁ፣ ግን በቤተሰብ የሚመጣብኝ ሰው አልፈልግም። ምክንያቱም እኔ ነኝ አፌን እየከፈትኩ ያለው ቤተሰብ እዚህ ያገባቸው። እኔ ቤተሰብ ላይ መደረግ የማልፈልገው ነገር ደግሞ የሌላ ቤተሰብ ጋር ማድረግ ያልነበረብኝ የለብኝም። እናቴ ስትነካ አልወድም።